በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድና የተከበራችሁ ቤተሰቦቼ እንደምን ሰነበታችሁ? ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ርዕስ መጥቻለሁ። ምን ይላል? ምክረ አበው ነው። ያው እንደተለመደው ያስተምራሉ ብዬ የማስባቸውን ነገሮች ነው ይዤ የምመጣው ማለት ነው። እናንተም ደግሞ ሀሳባችሁን አስተያየታችሁ እንዳይለየኝ ሀሳብ ለምትሰጡኝ እህቶቼ በእውነቱ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መንፈሳዊ የህይወት ምክር ነው የዛሬው ርዕሴ ማለት ነው። እስኪ ምን ይላል እና አብረን እናንብበው። ሁላችሁም በትዕግስት አዳምጡት። ምናልባት የድምፅ ጥራት ሊቀረው ይችላል፣ ነገር ግን በትዕግስት አዳምጡት፣ ይገባችኋል ብዬ ተስፋ አደርጋለሁ። መንፈሳዊ የህይወት ምክር በእግዚአብሔር ሕግ ብርሃናትን ራስህን እየመረመርክ ድክመቶችህን ፈልግ። ትንሽም ድክመቶችን እንኳን ቢሆኑ አትናቃቸው፣ ምክንያቱም ያድጋሉና። ወይናችሁን አብቧል፣ ኑ የወይናችንን ቦታ የሚያጠፉትን ቀበሮዎች፣ ጥቃቅን ቀበሮዎች አጥምዳችሁ ያዙ። መኃልየ ዘሰሎሞን ምዕራፍ 2 ከቁጥር 15 ላይ። ራስህን ከማጽደቅ ተቆጠብ። ለስህተቶችህ ማስተባበሪያ አትፈልግ። ራስህን የሚያጸድቅ ሰው ዘወትር ባለበት መሄድ እንጂ የሚያሻሽለው አንድም ነገር የለምና። ምክንያቱም በዓይኑ ፊት ከርሱ በላይ ሰው የለም፣ ለእርሱ እንኳን የለሽ ነው። ለችግሮቹ መፍትሄ ከመፈለግ ይልቅ ይህንን ያደረግኩት በዚህ ምክንያት ነው እያለ ሲያስተባብል ወዲቆ ይቀራል። ለራሱ ትክክለኛ ግምትን ያለው የማይመጻደቅ ሰው ግን ድክመቱን መናዘዝ ብሎም ማስወገጃውንም መንገድ መለማመድ ይችላል። ችግሮቹን ስር ሰደውም ሰዎችን ሊገልጥብን የሚችሉትን ደረጃ ሲደርስ የሚሰማህን ማሸማቀቅ እንጂ ከፍተኛ ነው። ነገር ግን ቀዲመ ብለህ ራስህን ገልጥሃቸው ለመፍትሄም ልምምድ ብታደርግ ይህን ሁሉ ነገር ባንተ ላይ አይከሰትም። ሁሉም ራስህን ሆነህ ተገኝ። ሁሌም ራስህን ሆነህ ተገኝ። በህይወትህ ቅንዓትን የሚነበብብህ ሰው ሁሉ መጽሐፍትን ስታነብ ሆነ ስብከት ስታዳምጥ ጎደሎቶችህን እየፈለግ ይህንን ሰምተህ ለማድረግም ተነሳሳ። የኃጢአት ስሩ አንድ ነው። ብዙ መንገዶች ቢኖሩትም እርሱ በራሳቸው የተያያዙ መሆናቸውም እርግጠኛ ሁኑ። አንድ የተወሰነ የኃጢአት አይነት ለመቅረፍ ስህተትህን ሳታውቀው ሌሎቹንም እየበጠበጥክ መሆኑን እወቅ። እንዲሁም አንድ በጎ ስነ ምግባር ለማዳበር ስትለማመድ ቢሆንም ሌሎቹ ብዙ ስነ ምግባራትን እያተረፍክ መሆኑን ልብ በል። ስነ ምግባራትንም በአንድ ሰንሰለት የተያያዙ ናቸውና። ክርስቶስን በምን አይን እናየዋለን ይላል ሁለተኛው። ፊቱን ከእኛ ቢያዞር ልክ አይደለንም። ሁሉም ነገርን ሰጠ፣ እኛ ግን አልተቀበልነውም። ራስህን ልታስጌጥ ብትወድም ጌጥ እሆንሃለሁ፣ ራስህን ለማስጠቀም ክንድ እሆንህ አለሁ። መልበስም ከወደድክ ልብስ አለው፣ ልትሄድም መንገድ አወርስህ ዘንድ ርስትን አለ። አንገትህን ለቀህ
አገርህን ለቀህ መሄድ ከፈለክ እኔ ግንባኛና መሐንዲስ የሆኑበትን ከተማ አልችልህ ቤት ትሰራ ዘንድም ድንኳን አለህ። እኔ አባት ነኝ፣ ወንድም ነኝ። እኔ ሙሽራ ነኝ፣ ማደሪያ ነኝ። እኔ ምግብ ነኝ፣ እኔ ልብስ ነኝ። ስራና መሰረት ነኝ። የፈለጋችሁትን ሁሉ እኔ ነኝ፣ ሌላም አትፈልጉ። እኔ ጓደኛ ነኝ፣ እኔ አለቃም ታዛዥም ነኝ። እኔ ሁሉም ነገር ነኝ። ለራሳችሁም ብዙ ያዙኝ። ሁሉን ሲኖረኝ ስለ እናንተ ድሃ ሆንኩኝ። ስለ እናንተም በምድር ተቅበዘበዝኩኝ። ስለ እናንተ በመስቀል ላይ ነበርሁ። ስለ እናንተ በመቃብር ውስጥ ነበርሁ። ከዚህም በላይ ምን ትጠብቃለህ? ፍቅርህንስ ከእርሱ ስለምን ታርቃለህ? ለምን ስለ ዓለምስ ትደክማለህ? በተሰበረውስ ማሰሮ ውስጥ ውሃ ለምን ታፈሳለህ? ለዓለም ሕይወት መድከም ከደከመ ውጭ ምን ትርፍ አለ? ሸማኔ የሸመነውን ልብስ ከእሳት ሊያስገባው ቀድመው ለምን ይሸምናሉ? የዓለም ነገር እንዲህ አይደለም። ከንቱ የከንቱ ከንቱ ሁሉም ከንቱ ነው። ወደ መቃብርም ስፍራውም እንሂድ። አሁን አባትህ አሳየኝ፣ ሚስትህን አሳየኝ። ወርቅ የለበሰውን ወዴት ነው? የሰረገላው ላይስ የተቀመጠው ወዴት አለ? ሺዎችስ የገደለው ወታደር የግማሽ ቤት ኃላፊ የሕዝቡም ሽመኛና የት አለ? ከፍሎ የገደለ ሌሎቹንስ ወደ ወህኒ የጣለ ያልወደደውንስ የገደለ የወደደውን ነፃ ያወጣ የት አለ? ከኃጢአቱ ከትልቅና ከሽርሪት ድር በቀር በዚህ ምንም የለ። ሕይወት አፈር ናት፣ ተረት ነች፣ ህልምና ጥላ በዚህም ቦታ ምስላቸውን እንኳን የለም። እናስ በምንድን ያደረጋችሁ ክፎቶት እነዚህ ተቀብረው ይቀሩ ይሆን? ዘረኝነት፣ ራስ ወዳድነት፣ ዝሙት እና ሌሎች 1000 ክፋቶች ከላይ ተጽፈው ታዲያ ክርስቶስ በምን አይኑ እናየዋለን? ሰው አባቱን ሊያይ ከሆነ በእርሱ ላይም ኃጢአት እየሰራ እያወቀ በዚች ሰዓት ከአባቱ ይልቅ የዋህ የሆነ እንዴት ቀና ብሎ እናየዋለን? በክርስቶስ ፍርድ ፊትም እንቆማለን እና ሁሉንም ነገር በጥብቅም የሚመረምር ይሆናል። የሚመጣብንን ፍርድም ምድር ላይ ከመሰቃየት ይበልጣል። ፍርድ ልክ በድንጋይ ከስር ማውጫ ጉድጓድም ውስጥ ሳያቋርጥ እንደመስራት በማይድን በሽታ እንደመያዝም ዘላለም እንደመብር በማይፈርሰው ሐዘንም እንደመውጣት በጭካም ያዥ እንደመማረክ ነው። ሰዎች በእርግጥ ይህንን ቢያስታውሱ እና ዘለዓለማዊ ቅጣት እንደሚጠብቃቸው ቢያውቁ ጠባያቸውን ባራቁ ነበር። ቅዱስ ዮሐንስ አፈወርቅ የነፍስ ምግብ
ፍልፍል ዓለም የተተረጎመ ገጽ 99 እስከ 100 ይላል። ስለ ቃሉ የቃሉ ባልተቤት ልዑል እግዚአብሔር የከበረ የተመሰገነ ከፍ ከፍ ያለ ይሁን። ውድና የተከበራችሁ ቤተሰቦች የዛሬው ምክር ይህን ይመስል ነበር። በሁለት የተተነተነ ክርስቶስን እንዴት እናየዋለን የሚል እና እዚህ ነበረ። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱ ወገኖች ከልብ አመሰግናለሁኝ። ኮመንት፣ ላይክ፣ ሰብስክራይብ አድርጉ።